ውሃ ቢኖራት የተለያዩ ህዝባዊ ተቋማት ቢኖሩ ከማን የምታንስ ከተማ አይደለችም። ማደግ የምትችል ከተማ ነች። መምህር መብራቱ ተረፈ ይባላሉ። በምስራቅ ቦረና ዞን መዳ ወላቡ ወረዳ በሞቃታማው ቢድሬ ከተማ ነዋሪ ሲሆኑ ከ15 ዓመታት በላይ የሚወዱትን የመምህርነት ሙያ የሰሩባትና የኖሩባት ይህች የንግድ ከተማ በውሃ እጦት ግን በብዙ መፈተኗን ያስታውሳሉ። ቢድሬ ውስጥ በጣም ክሮኒክ የሆነ የውሃ ችግር ነበር። ህብረተሰቡ ብዙ ተንገላቶ የሃሮን ውሃ ገድቦ እንደዚሁም ጉድጓድ በመቆፈር ብዙ ተንገላቶ ነው ውሃ ያገኘ የነበረው። ለዘመናት በውሃ እጦት ሲሰቃይ የነበረ ህዝብ ነው። መጠጥ ውሃ በርግጥ በጣም ስቃይ ነበረ። ከዚህ በፊት እንዲያው አሁን በቅርብ 4-5 ዓመታት ውስጥ ራሱ የነበረው የውሃ መጠጥ በጀሪካን እስከ 30 ብር የምንገዛበት ጊዜ ነበር። ከዛም ባስ ሲል ሳምንት 15 ቀን ውሃ የሚባል አይገኝም። ይህ በዚህ መልኩ የተገለጸው የውሃ ችግር ነዋሪውን በብዙ ከመፈተኑ ባሻገርም ከተቆረቆረች ከ80 ዓመታት በላይ የሆናትን ከተማ ገለቷን የጠበቀ እድገት ብሎም የዘመን አገልግሎት የሚሰጡ የግል ቢዝነሶች እንደ ልብ እንዳይኖሩ አድርጓታል ተብሏል። በእግር እስከ 4 እስከ 3 ኪሎ ሜትር የሚካሄድበት መንገድ ነው። በዛ ላይ ባህያ ነው። በጀሪካን ካልተገኘ ሰው ሆቴል ስራ ሁሉ ለስክ ማቆም ይደርሳል። የነበረው ነገር ስራ ሁሉ አሰራህ ይችላል። በጽዳት ለማድረግ ብዙ ነገር ብቻ ሳኒታሪ ምግብ ቤት መስራት በጣም አሰቃይ ነበር። ከዚህ በፊት በነበረው በሳምንትም 3 ፈረቃ አለን። በየ3 ቀኑ ራሱ በደንብ አይደረስም። በጣም የውሃ ችግር አለበት። ከውሃ ችግር የተነሳ አንዳንዴ እዛ ያሉ የተከባቢዎች በጣም ከቢድሬ ከተማ ወደ ሌላ ቦታ ውሃ ፍለጋ መሄዱም ይኖራል። ለምን ከተማ ማለት ውሃ ነው ዋናው። ስለዚህ ውሃ ስለሌለ በጣም ችግር ውስጥ ነበሩ። ታዲያ ይህንን ተደጋጋሚ የቢድሬ ከተማና የነዋሪዋን ችግርና ጥያቄ በአግባቡ ያደመጠው መንግስትም ከዛሬ 4 ዓመታት በፊት አንድ መልስ የሚሆን ፕሮጀክት ይዞ ከተፋለም። ይህም እጅጉን ንጹህ የውሃ መጠጥ ለጓጓው ሀገሬ ውጤታማ ምላሽን ይዞ የመጣ ነበር። በጣም ትልቅ ደስታ ነው። የምር ስንጓጓ ነበር። ከዛሬ ነገ 2 ዓመት ነበር በፊት ነው የሰማነው። ኦሬዲ ወደ 3 ዓመት እና በጉጉት ስንጠብቅ ነበር። እግዚአብሔር ይመስገን ያ ቀን ደርሶ አሁን ለማየት በቅተናል። የቢድሬ ለዘመናት ውሃ ችግር ውስጥ የቆየች ከተማ በአሁን ሰዓት ደግሞ በዚህ መልኩ ህብረተሰቡን ለማገልገል እዚህ ያለው ይሄ መዋቅር አክሰሱን አቅርቦ ህብረተሰቡ እንዲጠቀምበት ማድረጉ በጣም የሚያስደስት ነገር ነው። ይሄ ፕሮጀክት ተሰራልን ቢያንስ አሁን ከ2 ወደ 2 ወር ድሮ በ10 ቀን በ15 ቀን የሚያገኘውን ውሃ አሁን ደግሞ በ24 ሰዓት ያው ለስራ ብለን አንዳንድ ነገሮች አንዳንድ ቀን ለስራ ብለን የምናቋርጠው እንጂ 24 ሰዓት ሙሉ 24 ሰዓት ያገኛሉ። ህዝባችንም ወደ 31000 ህዝብ ስለሆነ ባቂ ውሃ እያገኘ ነው። ህዝቡ በጣም ተደስቷል። እንደውም ከገጠር ወደ ከተማ ህዝባችን ውሃ ስላለ ድሮ ሰው ምርቆ ውሃ ስለሌለ ወደ ከተማ መሄዱ በጣም አስቸጋሪ ነበር። አሁን ደግሞ ከገጠር ራሱ ቢድሬ ውሃ አገኘች እያለ ወደ ከተማ ራሱ እየመጣ እየሰፈረ ከተማውን እያሳደገ ነው ያለው። በእርግጥም በዚህ መልኩ ለቢድሬ ከተማና ነዋሪው በብዙ የሚመነዘር ጠቀሜታን ይዞ የመጣው ይህ ፕሮጀክት የውሃና ኤነርጂ ሚኒስቴር ከኦሮሚያ ውሃና ኤነርጂ ቢሮ እንዲሁም ከአጋር አካላት ጋር በመሆን ሞቃታማና ድርቅ ደጋግሞ በሚያጠቃቸው እንደ ቦረና ባሉ ቦታዎች የሚተገበረው የፕሮግራም አካል ሆኖ የተገነባ ሲሆን በያዝነው ሳምንት መጀመሪያ ቀናቶችም በይፋ ተመርቆ ወደ ስራ ገብቷል። ዛሬ የተመረቀው የመጠጥ ውሃ ፕሮጀክት ትልቅ ጠቀሜታ አለው። አንደኛ በዚህ በምስራቅ ቦረና ዞን በመዳ ወላቡ ወረዳና በአካባቢው በጣም ከፍተኛ የሆነ የውሃ እጥረት ያለበት አካባቢ ነው። ይሄ ክላይሜት ሬዚሊየንት ብለን የምንጠራው ፕሮጀክት አካል ነው። ውሃው ከ37000 ሰው በላይ ነው አድሬስ ያደረገው። የቢድሬ ከተማ ወደ 233000 ከዛም ደግሞ አካባቢዎች ላይ ያሉት ቀበሌዎች ላይ ነው አድሬስ ያደረገው። 12 ቦኖ አለው። ሰው ቤት ከተቀጠለ ውጪ ወደ 12 ቦኖና 2 የከብት ማጠጫ አለው። ትምህርት ቤቶች ላይ 3 ትምህርት ቤቶች ላይ ነው። 2 መዋለ ህጻናት
ሆስፒታል፣ ጤና ጣቢያ ነው ውሃው የሰጠው ማለት ነው። በምስራቅ ቦረና ዞን የውሃ ሽፋኑ በጣም አነስተኛ ነው። ስለዚህ ይሄ በአንድ ወቅት ችግር ሆኖ የቆየውን አካባቢ ንጽህናውን የጠበቀ ውሃ መስጠት መቻሉ ለሚቀጥሉት 25 ዓመታት በአስተማማኝ ሁኔታ ውሃ ሊሰጥ የሚችል ምንጭ ስለሆነ ይሄ የተቆፈሩ ጉድጓዶች የተሰራውም ተቋም እስከዛ ድረስ ተጠብቆ አገልግሎት ሊሰጥ ይችላል ተብሎ ስለሚገመት ከዲዛይኑ አንጻር ጠቀሜታው እጅግ የጎላ ነው። እንደ አጠቃላይ ውሃ ማለት ስለ ትምህርት ጥራት ስናወራ፣ ስለ ጤነኛ ማህበረሰብ ስናወራ፣ ስለ ኢኮኖሚ እድገት ስናወራ ሁሉንም ያካተተ ስለሆነ ውሃው በዚህ መልኩ አልቆ እነዚህ ሰዎች አድሬስ ማድረጉ ዘርፈ ብዙ ጥቅም አለው ማለት ነው። በሀገር እድገት ላይ፣ በከተማ መስፋፋት ላይ፣ በገጠር እድገት ላይ፣ በገጠር ትራንስፎርሜሽን ላይ፣ በኢኮኖሚ እድገት ላይ የሚሉትን ሁሉንም አድሬስ ስለሚያደርግ በጣም ትልቅ ስራ ነው የተሰራው እዚህ። ብዙ ጥቅሞችን እየጨመረልን ነው ውሃ በማግኘታችን። ሆቴሎች ሲጀከሩ ነበር። ሰው ደግሞ ቢድሬ ውሃ የላትም ብሎ ሲፈረጅ ነበር። አሁን ደግሞ እንደውም ወደ መጀመሪያ አካባቢ ወራት ውሃ ሲጀምር የኛ የድሮ መስመር ስለማይችል ሲፈነዳ ነበር። ጨፌ በጨፌ ሆናለች ቢድሬ ሲሉ ነበር። እንደውም ሰው አሁን ብዙ ነገር እያሰብን ነው። በውሃ ጉዳይ የሚሰሩ ስራዎች ቢድሬ ላይ ምን እንስራ፣ በውሃ ምክንያት ማይሰሩ ብዙ ስራዎች ነበሩ። ለምሳሌ እንደ ላውንደሪ አገልግሎት፣ እንደ ልብስ አጠባ፣ ላቢያጆ እነዚህ ነገሮች አይሰሩም ነበር። አሁን በውሃው ምክንያት እነዚህ ስራዎች መስራት እንችላለን። ውሃ ይመጣል አልፎ አልፎ ያው በሺፍትም ቢሆን ሃየር ኮንሰንትሬሽን ቱ ሎወር ኮንሰንትሬሽንም ቢሆን ምናልባት ፓምፕ የማረጉ አቅም ባለሙያዎች ሊያውቁት ይችላሉ። ግን በዞን ነው እያገኘን ያለ ነው። ከመንገድ ወዲህ ዛሬ ካገኘን ከመንገድ ወዲህ ባለው ደግሞ በኔክስት ቀናት እያገኘን ነው ያለ ነው። እኛ የምናመርተው ውሃ በቀን ወደ 100 ሜትር ኪዩብ ነበረች። ወደ 100 ሊትር ምናምን አካባቢ ነው። ህዝባችን ደግሞ በጣም ሰፊ ነው። በጣም ችግር ነበረ። አሁን ደግሞ ፕሮጀክቱ ይዞ የመጣልን አንደኛው ከዚህ በፊት በዋሽኮ ተደር ነበረ። አሁን ደግሞ ዩቲሊቲ ተዋቅሮ በዩቲሊቲ ነው ዩቲሊቲ ሰራተኛውን ቀጥሮ ደሞዙን ከፍሎ ገቢውን እያሻሻለ እየሰራ ነው። ይሄ ውሃ ከተለቀቀ ገቢያችንም ጨምሯል። ይሄ ዘመናዊ የአስተዳደር ዘዴን ተከትሎ ከሚሰበስበው ገቢ የራሱን ወጪ እየሸፈነ እንደዚሁም በቀጣይነትም የጥገና ስራዎችን በመስራት ዘለቀታዊ የሆነ ውሃ ሊሰጥ በሚችል አይነት መልኩ ነው የተደራጀውና ወይም እንዲጠናከር ያደረገው። የነበረም ቢሆን እንዲጠናከር ተደርጓልና ይሄ በጣም ወሳኝ ነው ብለን ነው የምንወስደው። ከዚህም ባሻገር ፕሮጀክቱ የዘመነ ቴክኖሎጂን የታጠቁ የውሃ ማጣሪያና ማሰራጫዎች ብሎም 4 የውሃ ውጤታማ ጉድጓዶችን አካቶ የያዘ ሲሆን ይህም አስተማማኝና ጥራት ያለው ውሃ ለማህበረሰቡ ተደራሽ ለማድረግ የሚያስችል ነው ተብሏል። ቶታሊ አሁን የአራቱ ጉድጓድ ይልድ ወደ 41.5 ሊትር ፐር ሰከንድ ነው። ከዚህ ውስጥ አሁን የምንጠቀመው 3 ጉድጓድ ብቻ ነው። ከተማ አካባቢ ያሉት ሁለቱም 13 ሊትር ፐር ሰከንድ ነው የሚሰጡት፣ ወደ 6 ሊትር ፐር ሰከንድ ማለት ነው። ይሄኛው 9.5 ነው፣ ወደ 35.5 ነው በዚህኛው ፌስ የምንጠቀመው ማለት ነው። ስለዚህ አሁን ያለውን ፖፑሌሽን ኮንሲደር ስናደርግ ይሄኛው ሲስተም ከበቂ በላይ ነው። ውሃ በማምረት በኩል ድሮ እኛ የምናመርትበትና አሁን የሚመረትበት ቴክኖሎጂ የተለያየ ነው። ድሮ በጂአይኤስ ነበረ፣ አሁን በኤችዲፒ ፓይፕ ነው እያመረትን ያለ ነው። ሁለተኛ ደግሞ ጥራቱ ራሱ ውሃውን ጽዳቱ ራሱ በጣም ከፍተኛ ነው። አጠቃቀሙ ራሱ ቴክኖሎጂው ራሱ በጣም ትልቅ ነው። በሶላር እንጠቀማለን፣ በማብራት እንጠቀማለን፣ በጄኔሬተርም 3 አማራጮች አለን ማለት ነው። ድሮ በጄኔሬተር ብቻ ነበር እኛ ስንጠቀም የነበረው። ያው ጄኔሬተር እንደምታውቀው አሁን ፕራይሱ በጣም እየጨመረ ስለሆነ
ኮሚኒቲ ያንን አፎርድ ላያደርግ ስለሚችል የሚጠቀሙት በኤልፓው ነው። ከተማ አካባቢ ደግሞ ሶላር እና መብራት አለ። አሁን ከረንት ላይ እየተጠቀምን ያለው በሶላር ነው። ወደ ከተማ ውሃ እየገፋን ያለ ነው። ያው ዳመና ሲኖር ሶላሩ ስለማይሰራ መብራቱን እንጠቀማለን። በኤሌክትሮሜካኒካል ሳይድ አሁን እነዚህ ቦርዶች የምታያቸው እነዚህ ቦርዶች ቅድም ይሄ ፓምፕ ሲነሳና ሲዘጋ ካየው ሶፍት ስታርተር ቦርዶች ናቸው። እነዚህ ቦርዶቹ ይሄ ሶላርም በኢኮኖሚ ሳይድም በጣም አዋጪ ነው። በዚህ ጊዜ መብራት ክፍያ አለ፣ የጀነሬተርም አለ። ከነዛ አንፃር አሁን የሶላር ስትጠቀም ፍሪ እንትን ነው ፍሪ ፓወር ነው የምታገኘውና አሁን በእነዚህ ቦርዶች ደግሞ ፓምፕ ባንዴ አሁን የድሮ ፓምፖች ካያቸው ሲነሱ ባንዴ ጋ ብሎ ነው የሚነሱ። እነዚህ ግን ፍሪኩዌንሲ እስከ 50 እስከሚደርሱ 1 2 3 4 እያሉ ነው እየቆጠሩ እንትን የሚሄዱ። ስለዚህ ፓምፑ ብዙ ሳይድ ኢፌክት አይኖረውም። ሲጠፋም እንደዛ ነው፣ ሲነሳም እንደዛ ነው። አሁን እንደዚህ አይነት ቴክኖሎጂ በመኖሩ አሪፍ ነው። ለፓምፕ ሴፍቲ የተጠበቀ ይሆናል ማለት ነው። ላይፍ ታይሙ በዛም እንትን ይሆናል ማለት ነው። ከዛ እነዚህ ቦርዶች ደግሞ እነዚህ የተገጠሙ ቦርዶች አሁን በመብራትና በጀነሬተር እንዲሰሩ ነው እንትን የተገጠሙ። አሁን ኢንኬዝ እንኳን ሶላር ብቻ ነው ይምጣ እንኳን ከተባለ ሶላር መጥቶ እዚህ ላይ ሳይት ላይ ይሰራ ከተባለ እነዚህ ቦርዶች መቀየር አይጠበቅብንም። ኦንሊ ሶላር አምጥተን ሳፕላይ አድርገን መስራት ነው የሚጠበቅብን። ምክንያቱም እነዚህ ቦርዶች ኦፍ ስታርተር ናቸው። ሶላርም ቀጥታ ይቀበላሉ ማለት ነው። 3 ፓወር መጠቀም ይችላሉ። ጀነሬተርም ኤልፓም እና ሶላርም ተጠቅመህ መጠቀም ትችላለህ። ስለዚህ ይሄ ከቴክኖሎጂ ጋር ይሄዳል ብዬ አስባለሁ። በቀጣይም ይህንን መሰል ሁሉንም ማህበረሰቦች ያማከለ የልማት ተጠቃሚነት ስራዎች በፌዴራልም ሆነ በክልል ደረጃ ተጠናክረው መቀጠላቸው በ2030 ዓ.ም በሀገራችን የመጠጥ ውሃ ሽፋንን ሙሉ በሙሉ ተደራሽ ለማድረግ የያዘችው ትልም ከወዲሁ ለማሳካት ውጤታማ ጉዞ ላይ እንዳለች አመላካሽ ነው ተብሏል። ኦሮሚያ ክልላዊ መንግስት እንዲሁም ደግሞ በብልጽግና ፓርቲ የ2023 የብልጽግና መዳረሻ ተብለው ከሚታሰቡ ነገሮች እንደ ባክቦን ሆኖ ከሚያገለግሉ ነገሮች የኢኮኖሚ እድገት፣ የከተማ እድገት፣ የተማረን ማህበረሰብና የጤነኛ ማህበረሰብ ምርትና ምርታማነትን ማሳደግ የሚለው ላይ እየሰራን ነው የምንገኘው በብዙ ቦታ ማለት ነው። ይህም ደግሞ በተለያየ የበጀት
መሰረት በማድረግ ነውና ከተለያዩ የበጀት መሰረቶች ነው የሰራ ነው። ይሄ ለምሳሌ KFW እና የጀርመን መንግስት ነው ከኦሮሚያ መንግስት ጋር ማቺንግ ፈንድ ተደርጎ የተሰራው። የዚህ ፕሮጀክት ማለቅ የፖለቲካልና ሶሻል አድሬስ ብቻ አይደለም። ዶነሮችም የማስፈጸም ብቃታችንን ስለሚያስቡ የሚቀጥሉትን ያልተዳረሱ ከተሞችና አካባቢዎችን እናቀርብላቸዋለን ማለት ነው። በዚህ 10 ዓመት መሪ ዕቅድ ከዩኤን SDG ብለን ከጠራነው ሰስተይነብል ዴቨሎፕመንት ጎል ግብ 6 እና 7 ወደዛ አካባቢ ላይ ያሉት የመጠጥ ውሃ፣ ሳኒቴሽን የመሳሰሉ ነገሮች ለህዝባችን ሙሉ በሙሉ እንዲደርሱ ለማድረግ ይሰራል ይላል። ያንን መነሻ አድርገን ነው እቅዳችን ያስቀመጥነው። ይሄ እቅድ እንግዲህ በ2030 ከ5 ዓመት በኋላ እዛ እንደርሳለን ብለን ሰፊ ግብ ጥለን ነው እየተንቀሳቀስን ያለነውና በአሁኑ ጊዜ ኦልሞስት ወደ 76 ከመቶ አካባቢ ነው ህዝባችን ንጽህናውን የጠበቀ ውሃ በገጠርና በከተማ የደረሰው። እሱን ተጨማሪ የሚወለደውንና የሚፈጠረውንም ጨምረን እቅዳችንን ደብል አድርገን እንሄዳለን ብለን በየአካባቢው ርብርብ እያደረግን ነው። የክልል መንግስታት በዚህ ላይ ይሰራሉ፣ ፌደራል በዚህ ላይ ይሰራል፣ እርዳታ ሰጪዎች በዚህ ላይ ይሰራሉ። ህዝባችን ንጽህናውን የጠበቀ ውሃ እንዲያገኝ እየሰራን ያለነውን ስራ ልክ የባለቤትነት ስሜት ደግሞ ከህብረተሰባችን ዘንድ እንዲሰማ እንፈልጋለን። ተቋማቱ ሊጠበቁ ይገባል። ተቋማቱ እንክብካቤ ይፈልጋሉ። የውሃ ዳርቻዎች በጥንቃቄ ሊጠበቁ ይገባል። ውሃ ህይወት ነው ብለን እንናገራለን። እንደ ውሃ ሴክተር ህይወት የሚሰጠውን ውሃ ደግሞ እኛም ህይወት ልንሰጠው ይገባል። ህይወት ልንሰጠዋለን ብለን ስንናገር ክቡር ጠቅላይ ሚኒስትራችን የጀመሩትን የአረንጓዴ አሻራ በውሃ ተቋማቱ አካባቢ ላይ በውሃ አካላቱ አካባቢ ላይ እየሰራን አየሩን በመለወጥ የአፈር መሸርሸሩን እና መከላቱን በመጠበቅ እንክብካቤ ካደረግን አይ ቲንክ መንግስታችን ያስቀመጠውን ግብ ዳር ለማድረስ እያንዳንዱ ሚኒስቴር መስሪያ ቤት የራሱን ድርሻ ይወጣል ብለን እናስባለን። ግባችንም እንመታለን ብለን ክልል ያሉ ተቋሞቻችንን ይዘን የተንቀሳቀስን እንገኛለንና ያ ይሳካል የሚል እምነት አለኝ። አሁን የቢድሬ ነዋሪዎች የዘመነ ከተማ ጥያቄ በውሃ ዘርፍ በመጠኑም ቢሆን በመመለሱ እነ መምህር መብራቱና በድሉ መሻት ፊቱን ወደ ሌላ መስመር ያዞረ መስሏል። እኔ ቢድሬ ወደፊት የውሃ ችግር በዚህ መልኩ ከቀጠለ ይቀርፋል። አሁን ተቀርፎ ነው ያለው። ሌሎች ለምሳሌ እዚህ አካባቢ የትምህርት ሴክተሮች ቢሰፉ አሰስመንት ቢሰራና በገጠር አካባቢ ያሉ ትምህርት ቤቶች ቢታዩና ወደፊት እዚህ አካባቢ ነው ኮሌጅ እንኳን ቢሰራ ከውሃው ጋር በተያያዘ የኔትወርክ አገልግሎት ቴሌ እንዲሁ እዚሁ ብራንች ቢከፍት ደስ ይለናል። የኔትወርክ አገልግሎት ደካማ ነው እና እናመሰግናለን።